ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ ደረጀ እንኳን ደህና መጣ። እንዴት ውለሃል? እንኳን ደህና ቆየሽኝ መቲ። ሰላም ነሽ? አንቺስ እንዴት ናችሁ? እኛ ምንም አንልም፣ ደህና ነን። ያው የሀገራችን ሁኔታ አሳዛኝ ቢሆንም ያው አለን፣ እየታገልን ነው። አንዳንድ የሚገራርሙ ቪዲዮዎች እየወጡ ነው ሰሞኑን፣ በተለይ ኢትዮጵያ ውስጥ ያሉትን ነገሮች የሚያጋልጡ። ለምሳሌ ሰዎች ወደ ፊት ለፊት በደንብ መናገር ጀምረዋል። አንድ ልጅ ዛሬ እያየው ነበርና ከሆነ ጊዜ በኋላ በዚሁ ከቀጠለ ኢትዮጵያ ውስጥ ሃይማኖት ራሱ ይጠፋል የሚል ነገር ነው የተናገረው። ለምን የሃይማኖት ተቋማት ጉልበትና አቅም ሊኖራቸው አይችልም። በዚህ ሁሉ መከራ ዝም ስላሉ ከዛ በኋላ እስከዛሬ የመጣው ክብር እና ትልቅ ናቸው የተባለውን ነገር እያጡት እየሄዱ ነውና መጠንቀቅ አለባቸው። ሃይማኖት እንዳይረክስ እንዳይናቅና እንደሱ ደግሞ ከሆነ ኢቨንቹሊ እንዳይጠፋ የሚል ነገር ነው። ሌላውም እንደዚሁ አንድ ልጅ ኢትዮጵያ ውስጥ የሚመረት ማንኛውም ነገር ተመልሶ የማይመረት ድሮ አባቶቻችን እናቶቻችን እህል ከሰበሰቡ በኋላ ከዛ ላይ አስቀርተው ነበረ እንደገና የሚያርሱት እና ያ ያስቀሩትን እህል ተመልሰው ሲዘሩት አይበቅልም። ምክንያቱም ለአንድ ጊዜ ብቻ ነው። ስለዚህ ምርጥ ዘር ሁል ጊዜ ከውጭ መግዛት አለባቸው። የድሮ የኛ ባህላዊ አሰራራችን ተቀይሮ የራሳችን ዘሮች ጠፍተው ከውጭ ምርጥ ዘር እየተገዛ ብቻ ነው እንትን የሚለው። አንድ ሀገር በራሷ ቆመች የሚባለው ቢያንስ የራሷ ለዘር የሚሆናት እህል እንኳን ሊኖር ይገባል እና እሱ ቀርቷል። መሬቱ ራሱ ነጥፏል። ጤፍ እንኳን ሳይቀር መንቀዝ የጀመረበት ጊዜ ላይ መጥቷል እና በጣም አደገኛ ነው እያለ እያስረዳ ነበር። መቼም የኢኮኖሚ ነገር እጅግ በዚህ ላይ እንግዲህ በእንቅርት ላይ ጆሮ ደግፍና በጣም አስደንጋጭ ዜና ነው የሰማሁት። ወደ አንተ እንሂድ ደረጀ። ብትሞት በነገር ላይ ወደ ኢትዮጵያ አትሄድም። የለም እንኳን እዛና ያው እዚህ በርቀት ሆነው እየታገሉ ነው እንደምታውቂው እንግዲህ መቲ። በነገራችን ላይ በዚህ አጋጣሚ ለአድማጮቻችን ለተመልካቾቻችንም ጠፋህ እያላችሁ ነው። ትግሉ ስለጠነከረ ነው። ትግሉ ሞር ያማቸዋል። ስለሚያማቸው ሚዲያው ላይ ኩርኩም አብዝተዋል። በዚህም ትግሉ ስምታውቁት ስለሆነ እንኳን ይሄን 500,000 ሰብስክራይበር ያላቸው ሁሉ ሲዘጉ ነው የኖሩት። አሁንም ደግሞ በዚህም እንኳን በምናስተላልፍበት እንደገና ያለ ምንም ምክንያት ምክንያት ምንም የለው ነው የምለው የአርሲ ለቅሶ አሳየህ ብለው አርሲ ወገኖቻችን ላይ እንደምትመለከቱት በእስራኤል በኢራን በአሜሪካ ጦርነት ሰዎች ከፍርስራሽ ሲወጡ ይታያሉ። ደም በደም ሆነው ይታያሉ። ብዙ ለቅሶዎች ይታያሉ። ብዙ ዩቲዩቦች አሉ እንደዛ የሚያሳዩ። እኛውም እንደዛ አይነት ነገር አናሳይምና ነገር ግን የገዳዮችን ማንነት ምን እየተፈጸመ እንደሆነ በአርሲ ላይ እየተፈጸመ ያለው ነገር ከመንግስት ስራ አስፈጻሚዎች ጋር ከመንግስት አመራሮች ጋር ተቀናጅቶ የሚፈጸም ስለሆነ ያን እያጋለጥን ያለን። ስለዚህ በዛ ምክንያት አሁን ደግሞ ዩቲዩባችንን አግደውታል። ማለት እንዳንጭን መጫናችንም ቪዲዮ አፕሎድ ማድረጋችንም የሚል ነገር አለ። አፒል ላይ ነው ያለሁት። የጠፋሁባችሁ በዛ ምክንያት ነው። በሌላ በኩል ሁሉም ሰላም ነው። እንዲህ አይነት ትግሎች በተደጋጋሚ ሊያጋጥሙን ይችላሉ። ዘገባዎቻችን የሚያሟቸው እንቅልፍ ስላደረጉ ነው። እኛ ግን ምን አለ መቆም አለብን የለብንም። እንደውም አንድ ሙዚቃ አሰምቻችኋለሁ። ዜማ አይደለ አትቁም የሚለውን የራሴን በቅንፋና ስትራመድ ቢያውክህ ቡካታው መሄድህን እንዳታቆም እግርህ ሳይደርስ ከፌርማታው በጠማማው ብዕራችሁ በጎደፈው መዝገባችሁ ብትጽፉት ታሪኬን ብታኖሩት ከጭካው ላይ ለአንዲት ሰከንድ አላቆምም መንሳፈፌን ባገሩ ላይ ካፈሩ ጋር ልትረግጡኝ ስትሞክሩ አይቻለሁ። ከኮቴያችሁ ግን አምልጬ ከአቧራው ጋር በረር ያለው እያሉ ያሰሙሃችሁ ነገር አለ። በፍጹም አንቆምም። አትቁም ምንም ሁካታው ቢያደርግ ፌርማታው ላይ ሳደርስ እንዳትቆም ብዬ ተናግሬያለሁና እንዲህ አይነት ችግሮች ዛሬም ነገም ከነገ ወዲያም ይቀጥላሉ። እኛ ግን በቅን ጎዳናና በትክክለኛው መስመር መራመዳችንን መቀጠል አለብን ነውና ነው። አብረን እንቀጥላለን። ተመልካቾቻችን የጠፋውባችሁ በሌላ በግል ጉዳይ አይደለም፣
ምን አጋጠመህ የተለያየ ነገር እያደረጋችሁ ስለሆነ ምንም ያጋጠመኝ ነገር የለም የተለመደው ፈተና ስለመጣ ነው የሚለውን ነገር ነው። ልክ ነው። ቆየ በጣም ፈተናው በጣም እኮ ነው የቆየው ደሬ በስመ አብ። በተለይ በአንተ ላይ በጣም ነው የጸናው። ለምን መረጃ ወጣ? ለምን ለህዝብ ድምፅ ሆንክ? ይሄ ሁሉ ነገር ሌላ ምንም አይደለም። እና ማህበረሰቡ የትግሉን አይነት ማወቅ አለበት። ዝም ብሎ መረጃ ሲፈልጉ አድረው ከዛ የሚወጣው መረጃ አንዳንዱ ለህዝብ የሚመጥን አንዳንዱ ደግሞ ራስን እንትን ብሎ አስለቅሶ ቤት ውስጥ ወዳችን ውስጥ የምናስቀረው አለ። ሌላውን ተውት። የሀገር ቤት ቤተሰብ ላይ ምናምን ሁሉ ቀርቶ ይህንኑ ደግሞ ሰርቶ ድምፅ እንዳንሆን ደግሞ ብዙ ፈተና ብዙ ትግል አለው እና በዚህ ደረጃ መጽናት እንደሚያስፈልግም ምሳሌ እንድትሆን ነው። አንድም ይህን ያህል ፈተና በቃ ይህን ነገር ለምን አልተወውም እኮ የማትልበት እንዳልከው ፌርማታው ትልቅ ነው። ፌርማታው ብዙ ኃላፊነት አለበት። ፌርማታው የኢትዮጵያ ህዝብ ህይወት ማለት ነው። ፌርማታው ብዙ እናት አባቶቻችን ቅድመ አያቶቻችን አጥንታቸውን ከስክሰው ዋጋ ከፍለው ያቆሟት ያቺ ሀገር ናት። በቀላሉ መውረድ ስለማይቻል ነው እና ጽናትህን ነው አንድም የሚያሳየው። ማህበረሰቡ ደግሞ በዚህ ጉዳይ ላይ በቃ አለን ማለት አለበት። ለራሱ የጋራ ትግል ላይ የጋራ ጉዞ ላይ ስለሆነ ያለ ነው። ያው አንተ በእርግጥ ጸንተሃል። በቀደምም በዚህ አጋጣሚ በዚህ በመሬት መንሸራተት ጋሞ ማህበረሰብ ላይ ጋሞ ዞን ላይ የደረሰውን ነገር ክሊፑን ሰርተህ ዕለታዊ ላይ አርብ ያቀረብ ነው። በቃ በጣም ይረብሽ ነበር እና እነዚህም ድምፅ የሚኮኑባቸው ሌሎች መንገዶችንም በዚሁ እንድትበረታ ያህል ነው። እኔ ባልደረባ ሆኜ ሳይሆን በቃ ከሱ የተሻለ ራሴን መግለጽ እስኪያቅተኝ ድረስ ነው የላክልን የተቀናበረው ሙዚቃ ድምፅ ሊሆናቸው የቻለው እና እናመሰግናለን። ልክ ነሽ መቲ፣ ቴንኪው። እንደውም ጥሩ ፖይንት አንስተሻል። እነዚህ አይነት ነገሮች እየረብሿቸው መጡ። ከመዘጋጀታቸው በፊት ያው መልእክት ነው የሚደርሰን እኛ መቼ ማለት ማስፈራሪያ፣ ስድብ፣ የተለያየ ነገር በአካውንቶቻችን በምናችን በጣም ይረብሻቸዋል። አሁን ይሄ ጋሞ የተፈጥሮ አደጋ ነው። ነገር ግን በተፈጥሮ አደጋ በሰው ሰራሽ አደጋም ኢትዮጵያ አድርገናል እና አኬልዳማ የሚል ነው አይተሽው ከሆነ የደም መሬት ሆናለች የሚል ነው። ያ ብቻ አይደለም መቲ፣ በጣም የሚገርመው ነገር ሁላችንም ኦኬ መቼም ጨርሶ ከመቅረት መዘግየትም ይሻላል እና መጨረሻ ላይ ሂደዋል። ጠቅላይ ሚኒስትሩ ከ4 ከ5 ቀን በኋላ ሂደዋል። ከዛ ከሄዱበት በኋላ እኛ ግን መጀመሪያ የተቃወምነው ያንን ነው። ሰው እንዴት ያን በዛ ያህል በተፈጥሮ አደጋ እንኳን እየሞተ ጋሞ ነው የሚቀርበው ወይስ ዱባይ ብለን ተናግረናል። መጀመሪያ ላይ ራሱ ጮት። ከዛ በኋላ ከ4 ቀን በኋላ 3 ቀን ሀዘን ታወጀ ተባለ። እሰየው። ነገር ግን ምን እየተደረገ ነበር ስትመለከችው፣ ሁኔታው ስትመለከችው ያ ድምፃችን ነው። ክብር አጥቷል የሰው ልጅ ኢትዮጵያ ውስጥ የሰውነት ህይወት ክብር አጥቷል ብለን ጮኸናል። አኬልዳማ ብለናል እና ያ ይረብሻቸው ነበር። ብዙዎች በጣም ሰደበውኝ ነበረ። በጣም አይደኝ ጋሞ ነው የሚቀርበው ወይስ ዱባይ በማለቴ ማለት ነው። ግን አላሳፈሩኝም። ጠቅላይ ሚኒስትሩ በኋላ ሂደዋል፣ አላሳፈሩም። ከዛ በኋላም ያን ነገር አድርገዋል። እንደዚህ ልንከበር ሌላ እኮ ነገር እኮ አይደለም። ሰውነታችን ክብር ሊያገኝ ይገባል። ዜግነታችን፣ ማንነታችን አይተሻቸው ከሆነ ሄዶ የተባለ ጊዜ ሀዘንተኞቹ ላይ ታያቸዋል የነበራቸው መጽናናት ምናምን እንዲህ በክፋት በሀዘናችን እንዲህ መጽናናት አለብን። ይሄ ደግሞ መብታችን ነው። የዜግነት የኢትዮጵያዊነት መብታችን ነው ሁላችንም የሚለው ነገር ነውና እነዚህ ክሊፖችም አሁን አንቺ ያልሽው እያበሳጫቸው መጥተዋል። ለምን የድሮዎችን እያስታወስኩ ለምሳሌ ህሊና የሚለው ጠቅላይ ሚኒስትሩ ቃል ሲገቡ ከኃይለ ማርያም ደሳለኝ ጋር ስልጣን ሲረካከሙ ቃል እገባለሁ የሚሉት ድምፃቸውን በማስገባት አሁን ያለውን ሁኔታ አንድም ሰው አይታሰርም ያሉበትን የተለያዩ ቃሎችን እያስገባን የምንሰራቸው ክሊፖች አሁን እያመማቸው ይመጣል። ይሄ ደግሞ እውነት ነው። ከዚህ የከፋ ብዙ ነገር ይደረጋል። ስለዚህ ምን አደረጉ? ሲያማቸው ሪፖርት ማድረግ፣ ተሰባስበው እንደዛ ማድረግ፣ የተለያየ ነገር ማድረግ አለና እሱ ነው እየቀጠለ ያለው። ነገር ግን ቅድም እንዳልነው መቲ ዓላማችን እና መድረሻችን እንደ እግዚአብሔር ፈቃድ ሩቅ ነው። እግዚአብሔር ካሳካልን የጀመርነው ነገር ይሄን በመዝጋት በተለያየ ነገር የምናቆመው ነገር አይደለም። የያዝነውን ጎዳና ሂደን እግዚአብሔር እስካለን ድረስ መቀጠል እንችላለን። አቅሙ እንደሰጠን፣ ጉልበት እንደሰጠን፣ ችሎታው እንደሰጠን መጠን፣ ጤናችን እንደሰጠን መጠን እስከዛ ድረስ እንቀጥላለንና ለአድማጮች ለተመልካቾቻችን በሚገኘው ቀዳዳ ሁሉ አለን። እናንተ ግን ይዘን ምንም አንሆንም፣ እግዚአብሔርን ይዘን ምንም አንሆንም። በስተመጨረሻም እናሸንፋለን። እኛ የጭቁኖች ድምፅ ነን እንጂ የጭቁኖችን ደም የምናከፋፋ አይደለም። የድሆችን ደም የምናከፋፋ አይደለም። በአርሲ ተገለው ያ የተገደሉት እኮ በዚህ ምክንያት ነው እያሉ የምንቀጥፍ አይደለም። ለምን ይገደላሉ?
በወለጋ ለምን ይፈናቀላሉ ይላል የምንጮህ ስለሆን ፈጣሪም እኛን ይረዳናል ለማለት ነው። መቲ አመሰግናለሁ። ለማንኛውም አመሰግናለሁ ደረጀ። ወደ ዋና ዋና መረጃዎቻችን እንሂድ። እስኪ እንደው ቅዳሜና እሑድ መነጋገሪያ ከሆኑት እኔም ልሰራበት ስል ያው እንዳልኩት ተከልክዬ ያልኩትን የመጀመሪያውን እስኪ በጠቅላይ ሚኒስትሩ አማካሪ ጀምረው መቲ የትናንት ከትናንት በስቲያ ቢሆንም ምናለሽ መቲም ስላልነበረ የጠቅላይ ሚኒስትሩ አማካሪ በዲያስፖራን አስመልክቶ የተናገሩት ብዙዎች ሰምተውት ይሆን ይችላል። እስኪ እኛም ትንሽ እንበልበት ከኛ ደግሞ አንግል ከኛ ቪው እንድንልበት ባጭሩ አሰሚንና ወይም ቴክኒሻን አሰማንና በሷ ላይ ትንሽ እንነጋገር። መልካም። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብሏል። እንግዲህ ሊዘምታስ መሰለሽ ይሄ ነገር ሰዎች ከክፋት ብቻ ነው ያዩት ይሄንን። እኔ ከክፋት ውጭ ምንድን መሰለሽ ሎጂካል አይደለም። የእውቀት ችግር አለበት። አንድ የሚያውቅ ሰው ፊደል የቆጠረ ሰው በዚህ ደረጃ አይናገርም። ለምን መሰለሽ ይሄን የምለው አንድ ኢትዮጵያ የምትባል ሀገር ዲያስፖራ ሆኖ አገሩ ላይ ሄዶ መቀበር በእኛ በኩል የመጀመሪያ አይደለም ነው። አንዱ የመጀመሪያ ይሄን ለምን መሰለሽ ይሄን የምለው ብዙ ሆነው ከዲያስፖራ ታግለው የሀገራቸው መሪ የሆኑ ሰዎች አሉ። ዜግነት ሁሉ ቀይረው በቅርቡ ያረፉትን ነፍስ ይማርና ራይላ ኦዲንጋን ኬንያ ብንወስዳቸው 8 ወር ኖርዌይ ተቀምጠዋል። 8 ዓመት ይቅርታ 8 ዓመት የኬንያ ስደተኛ ነበሩ። እዛ ሆነው የነበረውን ሀገራቸው ላይ የነበረውን መንግስት የነ ሞይ ኪባኪን ከዛ በፊት የነበሩትን የነ ጆሞ ኬንያታን የዳንኤል አራፕ ሞይ ሲታገሉ ነበር የነበሩት። ለምንድን ነው የታገሉት? ያ አገዛዝ ጨቋኝ ነው ብለው ስላመኑ ማለት ነው። አየሽ ኖርዌይነት ፓስፖርት መውሰዳቸው ፓስፖርትና አገራዊነት የሚገናኝ አይደለም። ሄደ መኖር ነው። እነ መለስ ዜናዊ የኢትዮጵያ መሪ ሆነው የመጡት በሶማሌ ፓስፖርት ሲጠቀሙ ኖረው። አንድ ውጭ የትም ቦታ አይኖር ምንም ፓስፖርት ይሰጥ ሀገሬ ላይ ጭቆና አለ ያለ ሰው ያ ነው። ዛሬ የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ እና አብይ ህወሓት በነበሩበት ጊዜ የነበረውን ስርዓት ይቃወሙ ነበር። ለማውረድ ማለት ነው ይታገሉ ነበር። ህወሓት በብልጽግና ሲለወጥ ገብተው ምን ሆኑ? የትምህርት ሚኒስትር ሆኑ። አያገባችሁም ምን አግብቷቸው በኢትዮጵያ አልተባሉም ያኔ ማለት ነው። ጭቆና እስካለ ድረስ ኔልሰን ማንዴላ ትሬኒንግ የወሰዱት 2 ጊዜ ኢትዮጵያ መጥተው ነው። ኮልፌ ወስደዋል ወታደራዊ ስልጣን። ማንን? በሀገራቸው የነበረው ስርዓት ምን ስለሆነ? አፓርታይድ ስለነበረ ነው። ለምን እዛ ውጭ ሆነ ትታገለኛለህ የሚል ነገር አይሰራም። በአሁኑ ሰዓት ላይ ውጭ ያሉት ምን ብለው ነው የሚታገሉት? ኢትዮጵያ ያለው ስርዓት አፓርታይድ ነው ብለን ነው ብዙዎች የሚታገሉት። ኢትዮጵያ ያለው ስርዓት ፍትሃዊ አይደለም ብለው ነው። ይሄ ደግሞ ለኢትዮጵያንስ ብቻ ሳይሆን ሌሎች ዲያስፖራዎች የኢራን ዲያስፖራ ብትወስጃቸው አሜሪካ በብዛት አሉ አሁን እየታገሉ ያሉ ለመለወጥ ማለት ነው። ይልቅ ዋናው ማየት ምንድነው? ለምን ታገሉን የሚለውን ማየት ነበር ያለበት። በጣም ቀሽምነቱ በጣም እኔ ያልኩሽ እንዴ አሁን እኮ ዳንኤል እሱ ነው እኮ የኔ መንግስት ትክክል ነው ብሎ እኮ የሚያምነው እሱን ነው። ውጭ አሉ እኮ ኢትዮጵያን አይደለም እየታገሉ ያሉት ስልጣን ላይ ያለውን አምባገነን መንግስት ነው። ያ መንግስት ለዳንኤል ፍጹም ሊሆን ይችላል። ዳንኤል በማን መለኪያ በማን ጫማ ገብቶ ነው የኛ የሚለው? ኢትዮጵያ የኛ ሀገራችን የሚለው በማን ጫማ? በአምባገነኑ መንግስት ጫማ ገብቶ በትክክለኛ የኢትዮጵያ ህዝብ ይሄን መንግስት አሁን ትክክለኛ ነገር ሆኖ ማን ይደግፋል ማን ይቃወማል ይባል የኢትዮጵያ ህዝብ ቤት እንዳለ አናውቀውም። ሁላችን ጦርነት በገዛ ህዝቡ ላይ ያወጀውን የገዛ ህዝቡ በድሮን የሚመታውን አረገና አገራችን አለ ዳንኤል ለይደህ ነው መንግስትን በስልጣን ላይ ያለው መንግስት አምባገነን መንግስት ብልጽግናንና ኢትዮጵያን ለይተህ መናገር አለ።
ውጭ አሉት እንደ ሀገርማ ባሰብንበት ሰዓት መቲ እንደ ኢትዮጵያማ በታሰበበት ሰዓት ሁላችንም እኮ ግንባር ሄደናል እኮ። ለምንድን ነው ያኔ ለምን መጣችሁ ያልተባለው? እነ ታማኝ በየነ ሄደዋል፣ እነ ነአምን ዘለቀ ሄደዋል። እኛ ሄደናል መቲ ግንባር ድረስ ውሃ ይዘን ምናምን ሄደናል። ምን ስላሰብን ይሄ መንግስት ህዝብን ይመጥናል ሀገርን ይመጥናል ብለን ያኔ አስበን ነበር። ስለዚህ ይሄ የመጣው መንግስት ትክክል ነው ባለበት ሰዓት ላይ በውጭ ያለው ሄደ። ያኔ ምንድን ነበር መባል ያለበት እንደናለ ሲሆን ምን አገባችሁ እናንተ ውጭ ሀገር ናችሁ የእናንተ ድጋፍ ማን ጠየቃችሁ አልተባለም። አንድ ሚሊዮን ዲያስፖራ ይግባ ሲልስ ትዝ ይላል። 1 ሚሊዮን ዲያስፖራ ይግባና ሀገሩን ይጥቀምስ በዚህ እንትን ያደርጉ ለአባይ ቦንድ ይስጡ ለተለያየ ነገር ለብዙ የሱበት ይው ልመናው የተለያየ ነገር ነው። በሪሚታንስ ራሱ በጣም የሚያስደነግጥሽ የሚገኘው ገቢ የ2024 $4 ቢሊዮን ነው እንደረሰ የሚል ነበር። የ2024 ያሁኑ አላውቀው። ይሄ ማለት ለኢትዮጵያ ምን ታዩ እንግዲህ $4 ቢሊዮን ያኔ ማለት ነው። ወደና አሁን እንኳን ወርዷል። በዚህ በትሩ ምክንያት ግን ምንድነሽ እንደሆነ ታውቂያለሽ? አንዱ እንትን ነገር ነው ሎጂካል አይደለም። ምንም የማይሄድ ነገር ነው የተናገረው። ይሄ አንዳንዶቹ ዋጋዱ የሱ ልጆች ያሉትና አናቅም ወይ የድሃው ልጅ ነው እንጂ የሚዘምተው እኔ እዛ ክርክር ውስጥ መግባት አልፈልግም። እሱ ማለት ጭራሽ ይሄ አንድ ፊደል ከቆጠረ ሰው መነገር የሌለበት እውነቴ ነው የምልሽ። በጣም ፊደል ያልቆጠረ ሰው አይናገረውም እንደዚህ ነው። አንዳንዴ ይሄን ተናግረን ጥሩ ንግግር ስለተናገሩ ሰውን የሚያነጋግሩ ይመስላችኋል? አይደለም። አጀንዳ ለመስጠት ይሆን እንዴ? አይደለም። ከዳንኤል ንግግር በላይ የሚጮኸው ለምን ሆነ ታውቂያለሽ? አንዳንዴ ስልጣን ያሉ ሰዎች ሲናገሩ ኃይለኛ ንግግር ሰው አጀንዳ ሲያደርጋቸው አዋቂ ሆኑ ይመስላችኋል? አይደለም። የሚጮኸው የእናንተ ንግግር ሳይሆን የያዛችሁት ወንበር ነው። ይሄም ማወቅ አለባቸው። የዳንኤል ይሄ ንግግር የ5ኛ ክፍል ተማሪ አይናገረው። ለምን ግን ሰው ተነጋገረበት? የጠቅላይ ሚኒስትሩ አማካሪ ስለሆነ ነው። ሐሳቡ የበሰለ ሆኖ አይደለም። ሐሳቡ ሰውን የሚያነጋግር ሆኖ አይደለም። ሰው የደነገጠው እንዴት በእንዲህ አይነት ሰው ነው ወይ ሀገር የምትመራው? የሀገሩ ጠቅላይ ሚኒስትር የሚያማክሯቸው እንዲህ አይነት ሐሳብ ያላቸው ናቸው ወይ የሚለው ነው ዋናው አስደንጋጩ ነገር። ስለዚህ እነ ዳንኤል በተለያየ ጊዜ ጃውሳው እገሌ ብለው ሲናገሩና ሰው ሲጮህ የንግግር እውቀት የተረት እውቀት አይደለም። ጃውሳ ስድብ ነው የሆነ ወይም እሱ የወሰደው ወይም እንደዚህ ነገር ይውጡ። ማንም ሰው ቢናገረው በቲክቶክ በማህበር ላይ ከዛ የተለየ አይደለም። እነ ዳንኤል ሲናገሩት የሚያሳስበን በሳል ንግግር ተናግረው አይደለም። ይሄ መታወቅ አለበት። በጣም ይሄ በሳል በእውቀት የታሸ ምናምን ስለተናገረው አይደለም። እንዲህ አይነት ሰዎች እንዴት እዛ ቦታ ላይ ተቀመጡ? የሀገር መሪ በሚሽከረከርበት ወደ አማካሪ ተብለው ለምን ተቀመጡ የሚለው የሀገራችን ጉዳይ ስለሚያሳስበን መነጋገር ይሆናሉ። ስለዚህ አንዳንድ ጊዜ እንደው ዛ ላይ ስልጣን ላይ ስለተቀመጣችሁ ሰው ሲናገር ሲከተላችሁ የበሰለ ንግግር የተናገሩም እንዳይመስሉ ነው። ሁለተኛው አንዱ ይሄ ነው መቲ የማይረባ ንግግር ነው የመጀመሪያው። ሁለተኛው ክፋት ይታይበታል። እንግዲህ ይሄ ነው በጣም መጥፎ ያልኩሽ። ያላዋቂ ንግግር፣ ትክክለኛ ያልሆነ ንግግር፣ ያልበሰለ ንግግር ክፋት ሲደረብበት ምን ይሆናል? ልብስ የለበሰ ሰይጣን ነገር ነው የሚሆነው። እንዲህ አይነት ነገር አስተሳሰቡ ነው። አሁን ሰውየውን አይደለም ሐሳቡ እንደዛ ሰይጣን ነው መቲ። ልብስ ከለበሰ ደግሞ በተዩ እንዴት እንደሚያስቸግር የዛ አይነት ነገር ነው የሚሆነው። አብሮ ታከለበት፣ በዚህ በማይረባ ንግግር ላይ ክፋት ታከለበት። ከማን ይሄ ነገር የወጣው? ምድራዊ መኖሪያችን ቢፈርስብን በሰማያት ላይ የሰው እጅ ያልተጠበበበት መኖሪያ አለን የሚል መጽሐፍ ቅዱስ እየተባረከ አደገች። ምድር የኪራይ ቤት ናት፣ ድንኳን ናት እየተባለ በዛ መጽሐፍ ቅዱስ ተብሎ ካስተማረ ሰው ይቺ ምድር ኃላፊ ጠፊ ናት፣ የሰው ልጅ ክብሩ እንደ ሜዳ ዛር ነው፣ እንደ ጠዋት ጤዛ ነው የሚል መጽሐፍ እየሰበከ ካለፈ ይሄ ሰማይና ምድር ያልፋሉ የማያልፈው እግዚአብሔር ቃል ብቻ ነው የሚል ቃል ነው ስንማር ነው። እንኳን ያና እዚህ ያደጉት ሀገሮች ብዙ ነገር ያለባቸው ሰዎች ሀገራቸው ላይ አትቀበሩ አይሉም። ሌሎችን እኮ መቼ በጣም የሚገርም እንግሊዝ ብትወስጂ፣ አሜሪካ ብትወስጂ፣ ሌላ ቦታ ስንቱ አበሻ ነው የሚቀበረው? በርካታ ይላል። ያልቻሉ እኮ ሰዎች እኮ ሳይዱ እንደምታውቀው ማዘጋጃ ቤት ነው በክብር የሚቀብራቸው። የትራንስፖርቱ ዘመድ ደግሞ ትንሽ አላቸው የተባለ ከዘመድም ከምንም መዋጮ ተደርጎ አቅሙ ደግሞ ያላቸው እዛው ይቀበላሉ እንጂ የማይቀበረው በጣም በርካታ ነው። እና ይሄንን ያደገ ሰው ስለ ቀብር ቦታ
እኔ በኢትዮጵያ በሃይማኖት እኩልነት አምናለሁ መሆን አለበት። ሁላችንም የምንከተለው ሃይማኖት ተከብሮልን በእኩልነት የፈለግነው ማምለክ አለብን። አንዳንድ ሰዎች ቀብር የሚከለክሉ አሉ። እንደዛ ሲያደርግ ያደገ ነው ያደጋሉ። ድሮ አንዳንዶች አይቀበርም እያሉ የሚጣሉ አሉ በሃይማኖት ልዩነት። እንደዛ ሳይሆን አይቀርም እንትኑ ድሮም በሀገራችን ላይ እንዳንቀበር ይከለክል የነበረ ሰው ነው ሰውዬ የሚል ነገር ሲናገር ገረመኝ። ለምን መሰለሽ? ይሄን ልታስቢዋችን ማመት ቅን ሰው ከሆንሽ ምንም ነገር ከሆንሽ ይሄ እንዴት ያስቀናሻል? 3 ሜትር ማትሞላ አፈር ላይ ሰው ለዘላለም ሲሰናበት ኢትዮጵያን እኮ ደም የተቃባሹ የተገዳደልሹ ላይ እንኳን በሚሞትበት ሰዓት ላይ እኮ የሚያዝን ልብ እኮ ነው። የኢትዮጵያን እኮ ስነ ልቦና የሚገርም ነው። መቲ በመለስ ዜናዊ ጊዜ በጣም ሰው ተማሩ ሞተ የተባለ ቀን ታስታውሻለሽ? የኢትዮጵያ ሕዝብ ከሞተ አንዴ ሞቷን ወሰደ ከተባለ ክፉም ደግም ቢሆን በሀዘን የሚያደርግ እንኳን ለመሬት ለቁራሽ መሬት ዳንኤልም ሆነ እኮ ሌላው በሚሄዱበት ሰዓት ላይ እኮ ይዟቸው የምትገባው ሰሌን ነች። ሰሌንና ምናልባት ሳጥን ባለስልጣን ከሆነ ነው። እና ምንድን መሰለሽ አንዳንዴ ግፍ አለ መቲ። በዚህ ደረጃ እነ ዳንኤል አማካሪ ተብለው ሲቀመጡ ሁሌ እንደምለው አማካሪ ማለት አድቫይዘር ማለት በተለይ ማህበራዊ ጉዳይ ነው። ጠቅላይ ሚኒስትሩ ቢስቱ በንግግር እንዳያበላሹ የሆነ ያልሆነ ነገር ቀርጸው ህዝቡ ላይ እንዳያማረሩ የሮብዓምን ታሪክ አሁን በፊት ነግሬሻለሁ። ሮብዓም በአባቱ በሰለሞን ምትክ በነገሰ ቁጥር አባትን ሰለሞን ቀንበር አበዛብን፣ አንተስ ምንድነው የምታደርግልን ብለው ህዝቡ መጣ። ቆይ ከ3 ቀን በኋላ ተመለሱና ነግራቸዋለሁ እንደማረጋ። ይሄ ህዝብ አባት ቀንበር አበዛብን እያለኝ ነው። ምን ልበላቸው ሲሉት አዎ አባቴ ቀንበር አብዝቶባችሁ ነበረ፣ እኔ ያቃልላችኋለሁ፣ በፍትሃዊነት አስተዳድራችኋለሁ፣ አይዟችሁ ብለህ ንገራቸው። እንደዛ ካደረዛላ አሉ። እነዚህ ያሉት ማናቸው? ትክክለኛ አማካሪዎቹ። ነገር ግን ይላል መጽሐፍ ሽማግሌዎች የመከሩትን ትቶ ምናምንቴ ጓደኞቹ ይላል። አይገርምሽ? ምናምንቴ ጓደኞቹን ደግሞ ጠየቃቸው። ምን ልበላቸው አላቸው። አባት ቀንበር አበዛብን፣ አንተ አቃልልዳሉ። አዎ ትንሿ ጣቴ ከአባቴ ወገብ ትወፍራለች። አባቴ ባለጋ ገርፏቸዋል፣ እኔ በጊንጥ ገርፋቸዋለሁ በላቸው አሉት። ልክ ሲመጡ በ3ኛው ቀን ደህናውን ምክር ረስተው ይሄኛውን ነገራቸው። ምንድነው ያሉት? ኢሚዲየት ይነሱ ከእንግዲህ ከዳዊት ቤት ከእሴይ ቤት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ይዟችኋል? ኢድ ሙባረክ ብለናል። ረመዳን አለቀ። ሱብሃንአላህ ረመዳን አለቀ። ሱብሃንአላህ ኢድ ሙባረክ ብለናል። እንግዲህ ዛሬ የኢድ ዝግጅት እየሰራው ነው። እንዴት ይዟችኋል? እናንተ የኢድ ዝግጅት እያዘጋጃችሁ ነው ወይ? ማአሙን እየሰራው ነው ማለት ነው። እንግዲህ ማሙን እያዘጋጀው ነው። በዚህ መልኩ አርቄ እንግዲህ በራሴ ዲዛይን እንግዲህ ያወጣው በራሴ እጅ እየተለማመጥኩ ነው እንጂ ይሄ ማውጫዎቹ እንትኖቹ የለኝም። ወይ ማሽኑ ወይም ደግሞ አንድ እንትን አለች፣ እሷ ስትኖር ታግዛችኋለች። ሁለተኛ ደግሞ እንትን ይልላችኋል፣ ጊዜም ይቆጥባል። በዛ ላይ ደግሞ ብዙ አይነት ዲዛይን ይሰጣችኋል ማለት ነው። ነገር ግን እኔ ስለሌለኝ በራሴ እጅ ማለት ነው ይሄን መሰላ ምርጥ እና አሪፍ እንትን ሰርቻለሁ ማለት ነው። ከዛ በኋላ አስተካክለዋለሁ። እንግዲህ ሁለቱን አንድ ላይ እንዲያረኩኝ እንዲያረግና በኋላ ጥሩ እንትን እንዲሰጠኝ በዚህ መልኩ ይሄኛውንና ይሄ በካካው የሰራሁት አንድ ላይ እለብደዋለሁ ማለት ነው። እና ማሙን ደግሞ እንትን ፍሬ ምንድነው ፎርን አለኝ ማለት ነው። የሰራው ነው። ቪዲዮን ላይክ አድርጉ ቤተሰቦቼ። ኢድ ሙባረክ ብለናል።
እንግዲህ ለማላው ሙስሊም እህት ወንድሞቼ እና አባቶቼ እንኳን አደረሳችሁ። ረመዳን እያለቀ ነው። እንግዲህ ዱአ አድርጉ ማለት ነው። በዱአ በርቱ እላችኋለሁኝ። እዚህ ደግሞ በዚህ መልኩ ፎርም ውስጥ ኦቨን ውስጥ ነው ያለው። ማሙን እየሰራው ነው ማለት ነው። እንግዲህ ሲያልቅ አሳያችኋለሁኝ ምን እንደሚመስል። ይሄ ደግሞ ማሙኑ በረጅሙ እየቆረጥኩት ነው ማለት ነው። በጣም አሪፍ እና ቆንጆ ነው። ከታቹም እንደዚህ ቀላ ያለ ማለት ነው። እነሱ ቀላ ያለ ነው የሚፈልጉት፣ ነጩን አይፈልጉም። ከፈለጋችሁ ከላይ አለማብራት ትችላላችሁ። እኔ ቀይ ነው የሚፈልጉት፣ ለዛ ነው ማለት ነው። እንደዚህ አርጋችሁ ይሄንን ደግሞ ሙረባ ወይም ደግሞ ቾኮላታ ቀብታችሁ እንደዚህ አንድ ላይ ታረጉታላችሁ። ያምራል ማለት ነው። ዲዛይን ይሰጣችኋል። በኋላ ውስጡ ላይ እዚህ ላይ ትቀቡና እዚህ ላይ ወይ ሙረባ ወይም ደግሞ ቾኮላታ እንዲቀብታችሁ ታረጋላችሁ። አሁን እንደዚህ ያለ ከድኜ እተዋለሁኝ። ምክንያቱም በደንብ መብረድ አለበት ማለት ነው፣ እንዳይሰባበር። በደንብ ካልበረደ ይሰባበራል። ከዛ እንዳወጣችሁ ደግሞ በዚህ ሱካር ነው፣ እዚህ ሱካር አለኝ። በዚህኛው እንደዚህ ምንድነው ሰፋያ ላይ ማለት ነው፣ እሱ አርጌ እዚህ ላይ አርጋለሁ። ሱካር ብዙ የሚፈልግ ብዙ ማድረግ ይችላል። እኔ ብዙ አልፈልግም፣ እነሱ ብዙ ሱካር ስለማይፈልጉ ማለት ነው። እንግዲህ በድጋሚ ኢድ ሙባረክ ብለናል ቤተሰቦች። እወዳችኋለሁ። ቪዲዮንም ላይክ ሼር ያደረጋችሁ አበረታቱኝ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ ሲወጣ አሳያችኋለሁኝ ቤተሰብ። እሺ ቤተሰብ በዚህ መልኩ ጨርሻለሁ ማለት ነው። አያችሁት? ማሙን በቴምር ማለት ነው። ይሄን ይመስላል። አሁን ደግሞ ሱካር ፓውደር እናረግበታለን። ምክንያቱም ወዳው ነው ማረግ ያለባችሁ። እንደዚህ ያረጋችሁ ወዳው ማረግ አለባችሁ። እናንተ የምትፈልጉ ከሆነ ብዙ ነው። እኔ ብዙ ስለማልፈልግ በትንሽ ትንሹ ነው ማረገው፣ እነሱ ብዙ ስለማይፈልጉ ማለት ነው። እንዲህ አርጋችሁ ስታረጉበት ጥሩ ይሆናል ማለት ነው። እኔ ጨርሼ እመለሳለሁ። ይሄን ይመስላል እንግዲህ ማሻአላ ተባረከላ። ሌላኛው ደግሞ እንዲህ ፏይል ላይ እስር ያስቀምጨዋለሁ። ነገ ያላ ካለ ስለማስተካከል ማለት ነው። ንፋስ መጥቶት ወይም መከይፉ መጥቶት እንዳይበርድ እንዳይለዝ ማለት ነው፣ ይረዳዋል። ይሄን ይመስላል። በዚህ መልኩ ጨርሻለሁ ማለት ነው። ሌላኛው በረጅም የቆረጥኩት ይሄ ነው። ይሄን ይመስላል እንግዲህ በድጋሚ ኢድ ሙባረክ ብለናል። ይህ ዝግጅት እንግዲህ ለሁላችሁም ለሁላችንም ኢድ ይሁን፣ ለሀገራችን ሰላም ይሁን እንላለን። እንግዲህ ወሰላሙ አለይኩም።